ደረጃ ለ35ኛ ጊዜ በሀገር አቀፍ ደረጃ ለ34ኛ ጊዜ የሚከበረውን ዓለም አቀፍ የአረጋውያን ቀን እንኳን በሰላም አደረሰን አደረሳችሁ ማለት ወዳለሁኝ። ይህም በዓል በተለይ በዘንድሮው ለ34ኛ ጊዜ በሀገር አቀፍ ደረጃ ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችንን እንወጣ በሚል መሪ ቃል እየተከበረ ይገኛልና ይህንን መሪ ቃል መሰረት ተደርጎ አጠቃላይ የበዓሉን አከባበር በተለያዩ መርሃ ግብሮች የምናከብርበት ዝግጅቶች እየተደረጉ ያለበት ሁኔታ ነው ያለው። ስለሆነም በተለይ በዓሉ የሚከበርበት ዋና ዓላማ ዋና አስፈላጊነት አረጋውያን በሀገር ላይ ከፍተኛ ባለውለታ የሆኑ ለሀገር ትልቅ አበርክቶ ያላቸው ሀገርን ጠብቀው ለትውልድ ያሸጋገሩ ከመሆናቸው ጋር ተያይዞ ለአረጋውያን የሚገባቸውን ክብር በመስጠት ለአረጋውያን የሚገባቸውን ድጋፍ በማድረግ በማስታወስ መዘከር አስፈላጊ ከመሆኑ ጋር ተያይዞ በዓሉ በየዓመቱ የሚከበርበት ሁኔታ ነው ያለ። ይህንን መሰረትም ተደርጎ በክልላችን በዓሉን ለማክበር ከፍተኛ የሆነ የቅድመ ዝግጅት ስራዎች ተሰርተው እስከታች ድረስ እቅዶችን ሸንሽነን ያወረድንበት ሁኔታ ነው ያለ። በእቅዶቻችንም እናሳካቸዋለን ብለን ያስቀመጥናቸው ዋና ዋና ግቦች አሉ ማለት ነው። እንግዲህ በሀገራችን ይሄ በዓል ሲከበር በተለይ አረጋውያን በእድሜ ዘመናቸው በጤና መታወክ በእርጅና ምክንያትና እንዲሁም በተፈጥሮና በሰው ሰራሽ የሚያጋጥሙ ችግሮች ጋር ተያይዞ የሚገጥሟቸው በርካታ ችግሮች አሉ። ከዚህ ችግር ጋር ተያይዞም በተለይ በዓለም አቀፍ ደረጃ ለአረጋውያን የወጡ በዓለም አቀፍ የተደነገጉ ህጎች አሉ። እነዚህን ህጎች መሰረት አድርጎ ለነሱ የሚገባቸውን እንክብካቤ የሚገባቸውን ፍቅር በመስጠት በኩል ጉድለቶች ስላሉ በዓሉን መሰረት ተደርጎ በማህበረሰቡ ላይ ከፍተኛ የሆነ የግንዛቤ የአድቮኬሲ ስራዎች እንዲሰሩ ለአረጋውያን የሚገባቸውን ክብር እንዲሰጥ በማድረግ በኩል ይህንን በዓል መሰረት ተደርጎ ስራዎች የሚሰሩበት ሁኔታዎች አሉ ማለት ነው። ስለሆነም በአረጋውያን ላይ አሁን በርካታ ችግሮች ይስተዋላሉ። አንደኛው በተለይ የነሱ መብትና ደህንነታቸው እንዲጠበቅ በማድረግ በኩል በማህበረሰቡ ላይ ያሉ የግንዛቤ ማነስ ስራዎች አሉ። ሁለተኛው ተቋማትን ቢሆኑ ማህበራዊ ኃላፊነታቸውን እንዲወጡ በማድረግ በኩል ሁሉም ተቋማት አረጋውያንን በመደገፍ በመንከባከብ እነሱ በእድሜ ዘመናቸው ያቆዩትን ሀገር ባለቤት ከመሆናቸው ጋር ተያይዞ የሚገባቸውን ፍቅር ከመስጠት አኳያ እዛ አካባቢ ላይ ጉድለቶች ስላሉ እሱንም ጭምር እንደ ችግር ተወስዶ ስራዎችን ለመስራት አስፈላጊ ከመሆኑ ጋራ ተያይዞ ነው። በሶስተኛ ደረጃ የአረጋውያንን ተጠቃሚነት ከማረጋገጥ አኳያ በተለይ አረጋውያን እድሜያቸው ከገፋ በኋላ አይችሉም አይሰሩም የሚሉ አመለካከቶች ስላሉ ይህንንም በመስበር አረጋውያን መስራት እንደሚችሉ በእድሜያቸው ሊመጥን የሚችል ተመጣጣኝ የስራ ሁኔታ ላይ በማሰማራት ተጠቃሚነታቸውንም ያላቸውን እምቅ እውቀት አቅም መጠቀም ተገቢ እንደሆነም ጭምር እሱን ታሳቢ ማድረግ አስፈላጊ ከመሆኑ ጋር ተያይዞ በዓላት እነዚህን ችግሮች እንዲፈቱ ትኩረት አድርገን የምንሰራ ይሆናል ማለት ነው። በዘንድሮ የዓለም አቀፍ የአረጋውያን ቀን በተለይ ከመሪ ቃሉም እንደምንረዳው ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነት እንወጣ ብለን ስንል በክልላችን ውስጥ ባሉ በሁሉም ወረዳዎች በሁሉም ዞኖች በዓሉ በንቅናቄ የሚከበርበት ሁኔታ ነው የሚኖረው። ሁሉም ዞኖች ካከበሩ በኋላ የማጠቃለያ ፕሮግራም በክልል ደረጃ የሚከበር ይሆናል ማለት ነው። እንግዲህ ከመሪ ቃሉ እንደምንረዳው በዋናነት ትኩረት አድርገን በዚህ ንቅናቄ እናሳካቸዋለን ብለን ያስቀመጥናቸው ግቦች አሉ። አንደኛው እንደተባለው የተለያዩ መድረኮችን በመፍጠር የአድቮኬሲ ስራዎችን በመስራት የአረጋውያን ደህንነትና ሁለንተናዊ ተጠቃሚነት እንዲረጋገጥ በማድረግ በኩል በሁሉም አንዱ ያስቀመጥነው ግባችን ነው ማለት ነው እና እዚህ አካባቢ ላይ ስራዎችን እንሰራለን። ሁለተኛው በአረጋውያን ላይ ትልቅ ስራ የሚሰሩ በግለሰብ ደረጃ በተቋማት ደረጃ ሲቪክ ማህበራት አካባቢ ያሉ ተቋማትን እውቅና የመስጠት ስራዎችንም ጭምር እውቅና የመስጠት ስራዎችን የምንሰራበት ስራ ነው ሊሆን የሚችለው። በሶስተኛ ደረጃ በተለይ ከቅርብ ጊዜ ወዲህ እያደጉ የመጡ ባህሎች እሴቶች እየጎለበቱ የመጡ አሉ። በክረምት በጎ ፈቃድ በጣም በርካታ የአረጋውያን ቤት እድሳት የአረጋውያን ቤት አዲስ ግንባታ
ልዩ ልዩ እንክብካቤዎችን በማድረግ በኩል በርካታ ስራዎች ተሰርተዋል። በዚህም ጉልህ አበርክቶ ያላቸው አስተዋጽኦ ያላቸው የህብረተሰብ ክፍሎችን እውቅና የምንሰጥበት የምናበረታታበት መርሃ ግብር ይኖረናል ማለት ነው። በሌላኛው በተለየ ማዕድ ማጋራት በዝቅተኛ የኑሮ ደረጃ ያሉ አረጋውያንን የመጠየቅ ስራዎችም አንዱ በበዓሉ ጋር አስተሳስረን ያወረድነው መርሃ ግብራችን ነው ሊሆን የሚችለው። ነገር ግን ከበዓሉ ጋር ተያይዞ ደግሞ በዋናነት እንዲሰራ በተለይ በሀገር አቀፍ ደረጃም ከመሪ ቃሉ ጋር ተያይዞ ትኩረት እንዲሰጥ የተፈለገው በዘላቂነት የአረጋውያንን ችግር ሊፈታ የሚችል የኢኮኖሚ ተጠቃሚነታቸውን ሊያረጋግጥ የሚችል በሁሉም አካባቢ ላይ የአረጋውያን ገቢ ማስገኛ ህንፃ ግንባታ እንዲገነባ ይፈለጋል ማለት ነው። ስለዚህ ከዚህ በፊት በክልሉ መንግስት ከፍተኛ የሆነ ድጋፍ በአመት ከ17 ሚሊዮን ብር በላይ ገቢ የሚያስገኝ ማዕከል ግንባታ አለ። ይሄ በክልላችን ውስጥ በዝቅተኛ የኑሮ ደረጃ የሚኖሩ የህብረተሰብ ክፍሎች በተለይ ጧሪ ደጋፊ የሌላቸው ወደ 1750 የሚሆኑ አረጋውያንን በቋሚነት በየወሩ ድጋፍ እያደረገ ይገኛል። ስለሆነም የክልሉን የአረጋውያን ገቢ ማስገኛ ማዕከልን ተሞክሮ በመውሰድ በሁሉም ዞኖች አካባቢ ይሄ ማዕከል እንዲስፋፋ እንዲገነባ በዞን ብቻ አይደለም በወረዳም ጭምር እንዲገነባና እያንዳንዱ ዞን በአካባቢው ላይ ያሉ አረጋውያንን በባለቤትነት ራሱን ችሎ በቋሚነት በዘላቂነት ሊያግዝ ሊረዳ የሚችልበትን የኢኮኖሚ ማስገኛ አማራጭ መሰረት ተደርጎ ስራዎች እንዲሰሩና መሬት የሌላቸው መሬት እንዲቀበሉ ዲዛይን በበጎ ፈቃድ ከዩኒቨርሲቲዎች ጋር በጋራ ተቀናጅተው እንዲያሰሩ በማድረግ ከማህበረሰቡ ሀብት እንዲሰበሰብ በማድረግና ወደ ግንባታ እንዲገቡ በማድረግ በኩል በዚህ አመት አሁን በዓሉን ማክበር ብቻ ሳይሆን አመቱን ሙሉ ትኩረት አድርገን የምንሰራው ከመስከረም እስከ መስከረም ብለን መሪ ቃልም ጭምር አዘጋጅተን ወደ ተግባር የገባንበት ሁኔታዎች ናቸው ያሉ። ከአሁን በፊት የተጀማመሩ አሉ በበርካታ ዞኖች። እነዚህ እንዲጠናቀቁ በማድረግ በኩል ከፍተኛ የንቅናቄ ስራዎችን በመስራት በኩል ትኩረት ሰጥተን እንሰራለን በሚል በዓሉን መሰረት አድርገን እየሰራ እንገኛለን ማለት ነው። በአጠቃላይ በበዓሉ እነዚህ መርሃ ግብሮች የሚከናወኑ ሆኖ በቀጣይም ማህበረሰቡ አንደኛ አረጋውያን በራሳቸው በአደረጃጀቶች ተደራጅተው የራሳቸውን መብትና ደህንነት በማስጠበቅ የራሳቸውን ተጠቃሚነት በማረጋገጥ በኩል የራሳቸውን አስተዋጽኦ እንዲወጡ ኃላፊነታቸውን እንዲወጡ በማድረግ በኩል ትኩረት እንዲሰጡ የሚል መልእክት ማስተላለፍ እወዳለሁ። ሁለተኛ መንግስታዊ ይሁን መንግስታዊ ያልሆኑ ተቋማት የአረጋውያን ጉዳይ የኔ ነው በሚል በእቅዶቻቸው አካተው ባለቤት ሆነው እንዲሰሩና ማህበራዊ ኃላፊነታቸውን እንዲወጡም ጭምር ማስገንዘብ እወዳለሁ። በሶስተኛ ደረጃ በተለይ አረጋውያን ለሀገር ትልቅ ምሰሶ ዋልታ ናቸውና በአጠቃላይ እንደ ሀገርም በክልላችንም የገጠሙንን የውስጥ ግጭቶችን መሰረት በማድረግ በየአካባቢው ሰላም እንዲፈጠር የራሳቸውን ሚና እንዲወጡ በማድረግ በኩል በተለይ ከሽምግልና ጋር ተያይዞ በሰላም ግንባታ ዙሪያ ላይ የራሳቸውን አበርክቶ አስተዋጽኦ እንዲያደርጉ ይህንንም ጭምር መልእክት ማስተላለፍ እወዳለሁ። በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። እጅግ በጣም አመሰግናለሁ።